አማራ ክልል ከፍተኛ ስራ ኃላፊዎች ከቆቦ ከተማ አስተዳደርና ከራያ ቆቦ ወረዳ ነዋሪዎች ጋር ወቅታዊ የሰላም ውይይት ባደረጉበት ጊዜ ዘካሪ መካሪ የሀገር ሽማግሌዎችና የሃይማኖት አባቶች ለዘላቂ ሰላምና ልማት የሚለው መሪ መልእክት ከፊት ቀድሞ ይነበባል። የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ዘወልዶች፣ ወጣቶችና ልዩ ልዩ የህብረተሰብ ተወካዮችም በውይይቱ ተሳታፊዎች ናቸው። በውይይቱ መነሻ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ራያ ሰፊ የመልማት አቅም ያለው በተፈጥሮ ጸጋ የታደለ አካባቢ መሆኑን በማንሳት የተከሰተው የጸጥታ ችግር ግን በተገቢው መንገድ አልምቶ እንዳይጠቀም ማድረጉን አውስተዋል። ህዝቡ ከመከረ የትኛውም የገዘፈ ችግር መፍትሄ አያጣም ያሉት አቶ ይርጋ ችግሩን በዘላቂነት ለመፍታት የመፍትሄ ምክረ ሀሳቦች እንዲነሱ ነበር የጠየቁት። ሰፊ መሬት ያለው አካባቢ ነው። ታታሪ አርሶ አደር ያለበት አካባቢ ነው። ጀግና ህዝብ ያለበት አካባቢ ነው። ለአማራ እና ለሀገር የሚጠቅም ሀብት የሚፈጠርበት አካባቢ ነው። በሁሉም ነገር ትልቅ አቅም የሆነ አካባቢ ነው። ነገር ግን ይሄ ሁሉ አቅም እያለ አቅማችን ለማሳነስ የሚሰሩት እነዚህ ጥላቶቻችንና ጽንፈኞችን እንዴት ነው ታግለን ማስተካከል የምንችለው? መሰረታዊ ፍላጎታችን እንዴት አልተረዱም? የተወለዱበትን ማህበረሰብ ለምንድን ነው አሳልፈው የሚሰጡ? የተወለዱበትን አካባቢ ለምንድን ነው አሳልፈው ለመስጠት የፈለጉት? የሚለው ዋና የመወያ ሀሳብ ቢሆን ደስ ይለናል። ምክንያቱም ይህ አካባቢ በብዙ መስፈርት ሴንሲቲቭ ነው። በጣም ብዙ ስሜት ያለበት አካባቢ ነው። በብዙ መስፈርት ብዙ የሚቀሰቅስ ነገር ያለበት አካባቢ ነው። በብዙ መስፈርት ተገደን ማንነታችን ማስጠበቅ የምንችልበት አካባቢ ነው። ተገደን አካባቢያችን መጠበቅ እና ሰላም ማድረግ የምናደርግበት አካባቢ ነው። ስለዚህ ራያ ቆቦና የቆቦ ከተማ አስተዳደር ተወካይ የህብረተሰብ ክፍሎች ምንድነው ያለው መሰረታዊ ችግር የሚለውን ነገር በደንብ መነጋገር መወያየት ያስፈልጋል። ፍላጎታችን የተረጋጋ አካባቢ መፍጠር ነው። ፍላጎታችን የተረጋጋ ሰላሙ የሰፈነ ህዝቦች በሰላም የሚኖርበት ደህንነታቸውና ነጻነታቸው ተረጋግጦ የሚኖሩበት አካባቢ መፍጠር ነው። ፍላጎታችን በልማት ያደገ የተለወጠ የበለጸገ አካባቢ መፍጠር ነው። መሬቱም አለ፣ ውሃም አለ፣ ታታሪ አርሶ አደር አለ፣ ጀግና አርሶ አደር አለ፣ የሚያርስ የሚያሳርስ የህብረተሰብ ክፍል አለ፣ አርሶ አደር አለ፣ የሚነግድ የንግድ ማህበረሰብ አለ። ስለሆነም የምንፈልገውን ሰላም የማስፈንና ልማት የማረጋገጥ ጉዳይ ሰቅዘው የያዙ መሰረታዊ ችግሮች የሚታወቁ ቢሆንም እነሱን አንስተን መነጋገር መወያየት በጣም አስፈላጊ ነው የሚሆነው። ሰላማችን የክልላችን ሰላም እንዴት ነው የምናሰፍነው? የተጀመረውን ልማት እንዴት ነው የምናስቀጥለው? በየአካባቢ የሚፈጠሩ የመልካም አስተዳደር ችግሮችን እንዴት ነው የምናርመው የምናስተካክለው? የሚለው ሀሳብ እንዲነሳና እንድንወያይበት እንፈልጋለን። ይህን ለማድረግ የራሳችን አቅም እንዴት ነው የምንፈጥረው? የአካባቢያችን አቅም እንዴት ነው የምንፈጥረው? የህዝብን አንድነትና አብሮነት እንዴት ነው የምናጠናክረው? ለራያ አካባቢ ብዙ የሚመከር አይደለም። ትስስሩ፣ ቅንጅቱ፣ ጀግንነቱ፣ አብሮ መስዋዕትነት መክፈሉ የለመደው ነው። ነገር ግን ከዚህ በላይ አንድነት የሚያስፈልግበት ጊዜ እየመጣ ነው። ከዚህ በላይ የራስን አቅም አደራጅቶ የራስን አቅም አጠናክሮ አካባቢያችን የምንመራበት ጊዜ እየመጣ ነው። ከዚህ በላይ እውነታውን ተረድተን መረጃ ኑሮን የጽንፈኛውን ሐሳብ አሽቀንጥረን የምንጥልበት የማንከተልበት በውስጣችን የማንይዝበት
ዘመን መፈጠር አለበት። ሁላችሁም በየፈርጃችሁ ሐሳብ እያነሳችሁ የመወያያ ሐሳብ እያፈለጋችሁ እያመነጫችሁ በጋራ እንድንወያይ ነው። የውይይቱ ተሳታፊዎች ቆቦና አካባቢው ሰላም አጥቶ ልማቶችን ለማስቀጠል ፈተና ሆኗል ይላሉ። ወዲህ በፋኖ ስም ተደራጅተው ጫካ የገቡ ታጣቂዎች የራሳቸውን ሕዝብ እየገደሉ ነው። ወዲያ ደግሞ የህወሓት ታጣቂዎች በአካባቢው ላይ ሰላም እንዲደፈርስ እያደረጉ ነው። በመካከል አምራቹ የራያ ሕዝብ በስቃይ እያሳለፈ መሆኑን ያነሳሉ። ሕዝቡ የሰፈር ታጣቂዎችን ሳይሆን መንግስትን አምኖ ነው የሚኖረው። እናም በየጫካው የሚተኮስ የጥይት ድምፅ ተወግዶ ማልማት እንፈልጋለን ይላሉ። ሰላም ካልሆነ ልማት አይለማ። ልማቱና ለማሁን ጸጥታውን ከተደፈረሰ ልማቱን መንቀል ልማቱን ማውደም ነው። እኔ አሁን በጣም ላመሰግናችሁ የእናንተን ያህል መናገር ባልችልም የመሰለኝም በወዲያ ያለውን እንፋሎቴል እናገር። እኛ አካባቢያችን ተኩለሽ ከተማ ይባላል። ከግዳን ወደ ታይ ረድ ብሎ ራያ ከፍ ብሎ የሰላም እጦት ያለብን እኛ አሁን እንግዲህ ወዲያ ሽማግሌ የሆነ አበው ሽማግሌ በቤተ ክርስቲያንም ሆነ በተለያየ ህብረተሰብ ተሰብስቦ በሚገኝበት እንግዲህ ወዲያኛ እየተናገርና ሽምግልናችንን እየቀጠልን እንዴ የመጨረሻ እኮ የአገር መጨረሻ እምር ሰሜን እምር ጁንታ ተጫወተብነ ምኩት መኮትነ በሬ ቀለብነ ወርቅ አፈራነ ተቀብረናን እስከ መጨረሻችን። አሁን ደግሞ የኛው በእኛ ስለሆነ እኛ ሽማግሌ የሆነ ሰው አለመፍራት በቃ የክልሉ የዞኑ የወረዳ የቀበሌው ብትለው ምንም በሽታው ከኛ ግድም ያለ ስለሆነ አሁንም እኔ ጓደኞቼ ናቸው እነሱ ጋር ቁጭ ብዬ በማወቃቀን አየህ ምን ታረጋለህ መሰለክ አንተ ይሄ እኮ ነገር ጥሩ አይደለም በእንደዚህ ያለ አካባቢ እንዲኮነ እንዲህ ተሰራ የሰራ ሰው ጋር መስራት እኮ ጥሩ ህይወት ነው እያልን መምከር ነው። እኛውንም ልንገራችሁ ራያ ቆቦ ግዳን ወረዳ ላስታ ላሊበላ ወርቄ ዙሪያ ይዘህ የተጎዳነ ብሶት ያለነ ሰው ይነና አሁንም ይሄን ብለን በሽምግልና እየሸመገል ነው የሽማግሌን ቃል የሚያጠራጥስ የሽማግሌን ግንባር የሚገፋ እኔ የለሁም። አይ ዶንት ኬር ይግደለኝ ችግር የለም እማይበጅ ነው ብሎ መናገር አንስተ ወዲያ ወዲያ ወዲህ የሚያመላልስ ሰው ስለ እግዚአብሔር ብለን ይበቃናል። የተሰው ወንድሞቻችን የተሰዋ የመንግስት ሰራተኛ ብትለው የወደመ ንብረት አረስንቱን ልንገራችሁ ፋኖ የኛ ወንድሞች ናቸው። ከዚህ እኛን ይመታሉ ሄደው መቀሌ ይታከማሉ። ያን መንገድ ቢዘጋው ግን መሄጃም የለ የትም አይደርስም። መጥቶ ወንድሞች ጋር ይመሳሰል ነበር። ግን አንድ ችግር አለው የምለው ምንድነው ከዚህ እኛን ይመታሉ። በቀደም ወንድሞቻችንን የመተው አይናችንን አጥፍተውነ ነበር መሪያችንን ሊገሉብን ከዛ የቆሰለው መቀሌ ነው የሄደው። ስለዚህ እባካችሁ አሁንም የምለው የሃይማኖት አባቶች መስቀላችሁን ይዛችሁ እዝጎ ብላችሁ እኒ ወንድሞቻችን አግቡልና ችግር ያለ ሃይማኖት አባት ነው። ስለዚህ ለምንድን ነው ግማሻችን ነገዳይ ግማሻችን ስንቅ አቀባይ ግማሻችን ጥይት አቀባይ የምንሆነው? ለምንድን ነው አገራችንን ለምንድን ነው በራሳችን የምንገለው? ገበሬ አርሶ እንዳይበላ ነጋዴ ነግዶ እንዳይበላ ይሄ ወጣቱ በህው እየሰለቸው ወደ ሰው ሀገር እየበረረ እየሄደ ነው። ምንድን ነው ሰላም አጥቶ ነው አገራችን ባዶ እየቀረች ነው። ምንድን ነው የሰላም ችግር ከሌለ እንደ ብሎ ለመኖር ይቻላል? አገራችን ወጣትም አልተቀመጠ ይሄው በጦርነት እየሰለቸው በሰው ሀገር እየሄደ እየተንከራተተ ይገኛል። አሁንም ይህን ሰላም እንዴት አድርገን ነው መፍትሄ የምናገኘው? ያው በመመካከር ነው። ሁላችንም ጦርነት ሲያቁም መመካከር መንግስት ሁሉንም አሰባስቦ ሽማግሌም ቄስም መለኩሴም በያለው ተነጋግሮ ሰላም እንዲፈጠር በምክክር ነው። ጦርነት ምንድነው የሚያመጣው? ችግር ነው። አገሪቱን ከንቱ ነው የሚያስቀራት። ፍቅርንና ሰላምን እናምጣ ካልነ
መንግስት በበኩሉ ህዝብን በበኩሉ ያለውን ድርሻ በጋራ ስንወጣ ብቻ ነው። ዝም ብለን ግን በወሬና ባሉታ ዛሬ ሀገሪቱ የጠፋዩ ባሉታና በስርቆት በውሸትና በምላስ ነው። እልም መብላ ድርግም መብላ የጠፋዩ እዚህ ቁጭ ብሎ ጅዳ የተሰራውን ስራ አይኑ ሳያይ ጆሮ ሳይሰማ እያነበበ የሚውል ማት አለ። አሁንም ዛሬ ፋኖ እንዲህ ብሏል፣ መከላከያ እንዲህ ብሏል፣ እንትና እንዲህ ብሏል ያልሰጡትን እያነበበ እኮ ነው አሁን ሰላም ጨርሳ እንድትርቅ ያደረገብን ነው። ስለዚህ እኛም ለምክክሩ ከመጣን እንደ አካባቢያችን ባለነ አቅም ምላሰኞችን ትንሽ ጋብ በሉልንና ሰላምን እንፍጠር፣ ልማትን እናምጣ። የጸጥታ ችግሩ ህዝቡ ተዘዋውሮ እንዳይሰራ እክል ፈጥሯል። ለኑሮ ውድነትም ተጋልጧል። ታጣቂዎች በአጭር ጊዜ ውስጥ ሰላምን የማይመርጡ ከሆነ ደግሞ ህዝብን ወደ ለየለት ምስቅልቅል እየከተታችሁ እንደሆነ እወቁልን ይላሉ። ታጥቀው የሸፈቱ ልጆችን በሀገር ሽማግሌና በዘወልድ መክረን እናምጣ፣ ቤተሰቦቻቸውም የራሳቸውን ጥረት ያድርጉ፣ አሻፈረኝ ካሉ ደግሞ ለሰላምና ለልማታችን ስንል የሀገር መከላከያ ሰራዊትን ደግፈን ህግ እንዲከበር እንሰራለን እንጂ ከዚህ በላይ መጎሳቆልን አንታገስም ብለዋል። እንደው እስከ ዛሬ ይበቃል። ካሁን በኋላ የሚስተካከልበትን መንገድ እንፈልግ። በእርግጥ ዝምታ መፍትሄ መስሎን ሊሆን ይችላል። አንዲት ነገር ስለ ዝምታ ላጫውታችሁ። ሰውና ውሻ በአንድ ነው የሚኖረው መቼም እና ውሻን ምሳሌ ባደርግ አይከፋችሁም። ውሻ አንድ ጊዜ ስብሰባ ያዘ ይባላል። ስብሰባ ይዞ ተቀምጠው እኛ ካሁን በኋላ አንጮህም፣ ባለቤቶቻችን እኮ አልጋቸው ላይ እያደሩ ስጋቸውን በልተው አጥንት ነው የሚሰጡን እና ሌባ ቢመጣ ዱርዬ ቢመጣ አንጮህም አሉ ይባላል ውሻዎች። ኢዛና ይሻላል። አዎ በዚህ ተስማምተው ተበታተኑ አሉ እና ማግስቱን ደግሞ በዓላት ነበርና እያንዳንዱ በግ ገዝቶ በየቤቱ የሚያስርበት ነው። ሌባ ተሰዶ ሲመጣ ያን እንግዲህ ውሻ አልጮኸም። ሌባ ሲገባ በግ ነው ብሎ አንስቶት ሄዳሉ። አንዱ ሌባ ይዞት ሄዳ ቤቱ ሲደርስ ካራላት አጎ ሊያርደው ሲል ቧፍ ብሎ ወጥቶ አመለጠ እና የውሻ ያለ ስብሰባ እንደገና ሰበር ስብሰባ መያዝ አለበት አለ። ምንድን ነው ሲባል አይ ውሻ እንደነበርክ ለክፉ ለሌባ ትጮህ ከሆነ ትጮሃለህ፣ ካልሆነ በግ ነው ብሎ ያርደዋል፣ ካልሆነ በግ ነው ብለው ያርደዋል አሉ። የሚያጅብ ነው አይደለች? ምሳሌዋ በጣም የምትገርም ናት። አሁንም ዝም በሉ፣ ለሰላም መጮህ አለብን። መንግስት ካጠፋ በግልጽ መናገር መቻል አለብን። እነዚህ የኛውን ጉዱ የሚያጠፋ ከሆነ በግልጽ መጫን አለብን። አባቶች ላላህ ብለን ለፈጣሪ ብለን ለምንድን ነው የምንታመሰው? እስከ መቼ ነው? ብዙ ችግሮችን አልፈናል። በፊትም በትግራይ ሰራዊት ወረራ ከፍተኛ የሆነ ትግል ትንቅንቅ አሳልፈናል። ብዙ መስዋዕትነትም ተከፍሏል። በራያ ህዝብም ላይ ብዙ በደልና ችግር ደርሶበታል። በተመሳሳይ ይህ ችግር አስተምሮናል። ሁለተኛ አሁን በተፈጠረው በልጆቻችን የመጣብን ችግር ምን ያህል ችግር እንደተፈጠረብን ምን ያህል ህይወት አሁን እየተገበረ እንዳለ ማንም ሊዘነጋው አይችልም። ምክንያቱም ይህ ሰላም በእጃችን ነው። ቅድም ያነሳውን ነገር ማንም አልበላንም፣ ማንም አልጎዳንም። እዚሁ የኛ ልጅ የኛ ወንድም ልጅ የኛ ጎረቤት ልጅ ነው። ይህም ማስተካከል የምንችለው መንግስትን ብቻ አይደለም፣ እኛ ነን ትልቁን ተዋናይ የምንሆነው። የደርግን ጦርነት አይቻለሁ ባይኔ፣ የህወሓትንም አይቻለሁ፣ የትግራይንም አይቻለሁ። ያሁኑ የከፋ ነው። ከዚህ ወንድሞቻችን እዚያ በጫካ ያሉ ወንድሞቻችን ሲሞቱ ለቅሶ፣ ከዚህ ሚሊሻውም ሲሞት ለቅሶ፣ አመራሩም ሲሞት ለቅሶ፣ ዘላለም ጥቁር ለብሰን ያለ ነው። እኛ በዚያም በለው በዚህም በለው እኛ ለቅሶ ነው። ታዲያ ይህን ለቅሶ እንዴት አድርገን እናድነው ጎበዝ? የሃይማኖት አባት ትልቅ ሰዎች ዘወልዶች አንድ ሆነን አንድ ሀገራችን የምናደርግ ነው። በራያ ብቻ ነው ያሁን ውይይት፣ በሌላውም በጎንደር፣ በጎጃም፣ በሸዋ፣ በአገው
አማራ አይሆንም። ይሄ መወያየት አለበት። ከመንግስት ምንድነው ችግር አለብኝ ብሎ እንቀስና ያውጣው። ህዝብ ምንድነው ችግር ያለው? ከታጣቂዎች ኃይል ምንድነው ችግር ያለው ተብሎ ችግርን ብንሸፋፈነው ወላ በፍጹም አንድንም። እኔ ላጣነው ሰላም ምን አስተዋጽኦ ነበረኝ? አሁን ለምንፈልገው ሰላም ደግሞ ከኔ የሚጠበቀው ምንድነው ነው መሆን ያለበት? አሁንም መገፋፋት ላይ ነን። በመገፋፋት ደግሞ የምንፈልገውን ሰላም ማምጣት አንችልም። የራስን መንቀስ ማውጣት መቻል አለብን። አሁንም ለመንግስትና ለአመራሩ ብቻ ነው እየተጣላ ያለው። እኔ ምን አስተዋጽኦ ነበረኝ ላጣነው ሰላም? አሁን እስከ ዛሬዋ ሰዓት ድረስ ላጣነው ሰላም እኔ ምን አስተዋጽኦ አለኝ? ነገ ለምንፈልገው ሰላም ምን ማድረግ አለብኝ የሚል ባለቤትነት ስሜት መኖር መቻል አለብን። ካለበለዚያ ግን አሁንም ከወሬ የዘለ ተግባር ውስጥ አንገባም። ምክንያቱም አውርቶ መውጣት ብቻ ነው፣ ወቅሶ መውጣት ብቻ ነው። ራስን ነው መጀመሪያ መውቀስ ያለበት ሰው። መንግስት የራሱ ድርሻ አለበት፣ ህዝቡ የራሱ ድርሻ አለበት። እንደ ወጣት እኔም ድርሻ አለብኝ። ስንከፋፈለው እኮ በፐርሰንት ራሳችንም ጋር ይደርሳል። ስለዚህ ይህን ማየት ነው፣ በግልጽ መገምገም። ስለዚህ ራስንም እያየን መሄድ መቻል አለብን የሚል እንትን ነው የማየው። በመቀጠል የሰላም አስፈላጊነት የፈለገውን ያክል 24 ሰዓቱን ይሄን 12 ሰዓት ሌሊት 12 ሰዓት ብናወራ አያልቅም። አንዲፋይንድ ነው። ማንም ሰው መግለጽ አይችልም። በተቻለው መጠን በአቅሙ ልክ ሊያወራ ይችላል እንጂ ያለ ሰላም በሰላም ውስጥ ኢኮኖሚው፣ ፖለቲካው፣ ማህበራዊ ሁሉም ዘርፎች አንጋጠው እሱን እያዩ ሰላምን እያዩ ሰላም ግን ማቅለብሷል። ማቁን ያለበሰው ማን ነው? ማቁ እንዳይወልቅ ያደረገው ማን ነው? እኛ ነን። ስለዚህ እኛ ነን ማቁን ማውለቅ የምንችለው። የአማራ ክልል ሚሊሻ ጽሕፈት ቤት ኃላፊ አስቻል አለምሬ ውይይቱ በእርግጥም ለመፍትሄ በሩን የከፈተ ነው በማለት የሀገርን ነባራዊ ሁኔታ መረዳት ያስፈልጋል ብለዋል። ሀገር በእድገት ጎዳና ላይ ስትገሰግስ ከጸጋዋ እኩል ተጠቃሚ ለመሆን ሰላምን አስፍኖ ወደ ልማት ማምራት ሲያስፈልግ በራሱ ሕዝብ ላይ ስቃይን የሚያበዛን ቆሞ መታዘብ ያሳዝናል ይላሉ። እናም ሁሉም ሊታገል ይገባል ነው ያሉት። ችግሩ የቆረቆረው ቀጣይም እንደ ሀገር ለመኖር እና ልጆቻችን ከችግር እንዲወጡ የተጨነቀ ማህበረሰብ ያለ መሆኑን የተረዳሁት። በጣም እናከብራቸዋለን፣ እግዚአብሔር ያክብርልን። ይሄ ነው ምክክር ማለት። መካሪ ዘካሪ የሀገር ሽማግሌ የሃይማኖት አባት ማለት እንዲህ ነው እንጂ መርቃችሁ እንድሰዱ ወይ ደግሞ ተመራርቀን እንድንሄድ አይደለም። ችግሩ ሁላችንም ላይ ነው ያለ። ይህን ችግር እንዴት እንፍታው ነው ችግሩ። ምንድነው ችግሩ? ለምን ተፈጠረ? ይሄን ችግርስ እንዴት እንፍታው ነው ምክክራችን። ይሄ ነው የሚሆነው። ለዚህ ሰነድ አዘጋጅቶ መምጣት አያስፈልግም። ሰነዱ የቆቦ የራያ ማህበረሰብ ነው ዋናው የሰነዱ ባለቤት። የሆነ ፓወርፖይንት ቀርቦ በዚያ ላይ የምንከራከርበት ምናምን አይደለም። ምክንያቱም ሌላ ምርምር የሚጠይቅም አይደለም። ምክንያቱም ችግሩ ግልጽ ነው። ይህች ሀገር ቅድም ወንድሞቼ ስትናገሩት አሁን ያለውን ነባራዊ ሁኔታ መገንዘብ ተገቢ ነው ብዬ አስባለሁ። ኢትዮጵያ በእድገት ጎዳና ውስጥ ያለች ሀገር ነች። በእድገት ጎዳና ውስጥ ያለች ሀገር ነች። ለምስራቅ አፍሪካ ብቻ አይደለም ለዓለም ተምሳሌት ሀገር ነች። በእድገት ደረጃ ላይ ነው እየሄደች ያለችው። ይሄን ታዲያ ለምን ወደኋላ እንለዋለን? ይሄ አልዋጥልህ ያላቸው ሀገሮች የተልኮ ጦርነት ከፍተውብናል። እነዚህ ዘራፊዎች በግብራቸው ነው መጥራት መቻል ያለብን። እያሰቃዩ ያሉ ዘራፊዎች ናቸው። ለራያ ህዝብ ይታዘንለታል። የራያ ህዝብ በጦርነት ሲማቀቅ የቆየ ነው። በወያኔ ጦርነት መከራውን ያየ ህዝብ ነው። ለምን በዚህ ላይ ይቀጥላል ብሎ መታገል ሲገባ እንደገና ዞሮ የራሱን ወንድም የራሱን እህት የሚያሰቃይ ወንበዴ መፈጠር የለበትም። ልክም አይደለም። እናንተም በግልጽ መታገል ያለባችሁ ይሄንን ነው። የሀገር መከላከያ ሰራዊት ከፍተኛ መሪ ሜጀር ጄኔራል አድማሱ አለሙ ህዝቡ ነጻነቴን አጥቼ ህይወቴን እየተቀማው ልቀጥል አይገባም ብሎ በሚችለው መታገል አለበት ነው ያሉት። በጦርነቱ ሳቢያ የራሳቸውን ጥቅም የሚያሳድዱ ብዙዎች በመሆናቸው ይህንን የሚደግፉ ሊያቆሙ ይገባል ነው ያሉት። ኢትዮጵያን የሚያሸንፍ የለም፣ ኢትዮጵያ እንድታሸንፍ የምትተባበሩም ምስጋና ይገባችኋል ብለዋል። ሰራዊቱ ህይወቱን እየሰጠ የህዝብን ሰላም ከማስጠበቅ አልፎ ገንዘቡን እያዋጣ ልማት እያለማ ነው ብለዋል።
ኢትዮጵያን ማሸነፍ ማፍረስ አይቻልም። ስለዚህ ይሄን ነገር አውቀን እንዲቋረጥ ማድረግ ነው። አሁን ምንድነው ጦርነቱ ምን ሆኗል? ቢዝነስ ሆኗል። ገንዘብ እያገቱ መብላት፣ በጣም ጥሩ ብር እያገኙ ነው። ብር እያገኙ መሀል ሀገር ሄዶ ቤት እየገዙ ነው። እዚህ አካባቢ ለነሱ የሚያግዘውም ተጠቃሚ ነው። ቢዝነስ ስለሆነ ጦርነቱ እንዳይቋረጥ የሚፈልግ ውስጥ ላይ ከህዝብ ሰው አላቸው፣ ከመንግስት ሰራተኛ ሰው አላቸው። ራሱ ከመንግስት ፔሮል ፈርሞ የሚበላ ከካድሬ ሰው አላቸው። ይሄ ጥናቱን እንደጨረስን እርምጃ እንወስዳለን፣ እናውቋለን። ሰው አላቸው፣ ከሃይማኖት አባት ሰው አላቸው። ምንም እኮ እንትን ማለት የለብንም። ይሄ ሰላም እንዲመጣ የምትለፉ አላችሁ። በጣም ነው የምናመሰግነው። እዚህ ቦታ ላይ ያለንን ነገር እስቲ ዞረን እንፈትሸው እንጂ አሁን መንግስት ጋር በተያዘ እኛ ባለፈው ነግረናቸዋል። እዚህ መሆን አልነበረብንም። በእውነት ከሆነ ሀገራችን በጣም ሜጋ የሆኑ ፕሮጀክቶች ጀምራለች። እሱን ነው መጠበቅ ያለብን። ይሄ እዚህ አካባቢ ያለው መጠበቅ ያለባችሁ እናንተ ናችሁ። የቆቦ ከተማና የራያ ቆቦ ህዝብ ለሀገር መከላከያ ሰራዊት ያለው ክብርና ፍቅር የላቀ መሆኑን የገለጹት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ የኢትዮጵያን አንድነት በማይፈልጉ ኃይሎች የተዘራው የክፋት ዘር ህዝቡን ለከፋ ችግር የዳረገ መሆኑን የገለጹት ለችግሩ መፍትሄ ለመፈለግ ራስን መመልከት ቅድሚያ ሊሰጠው ይገባል ነው ያሉት። የመንግስት የሰላም በሮች ግን አሁንም ክፍት መሆናቸውንም አብራርተዋል። የቆቦ ህዝብ እና የራያ ቆቦ ህዝብ መከላከያን ማክበር ያውቅበታል። በህይወት ያሉ ሰራዊቶችን ብቻ ሳይሆን በሰሜኑ ጦርነት ህይወታቸው ያለፈ የሰራዊት አባላትን በክብር ተቀብሎ ማረፊያ የሰጠ ብቻ ሳይሆን እንደ እምነቱ ተስካራቸውን ያወጣ ህዝብ ነው። ለዚህ የዚህ ህዝብ ፍቅር ስላለባቸው ደግሞ የሀገር መከላከያ ሰራዊት ከሚበሉት ከሚጎርሱት ከልጆቻቸው ጉሮሮ ገንዘብ ቆጥበው የእናንተን የኮሪደር ልማት ለመደገፍ ከእናንተ ቀድመው ተገኝተዋልና ለእነሱ ክብር እንድሰጡልን ለማመስገን። ዛሬ ብቻ አይደለም ቀድሞ የተገኙት፣ ክቡር ጄኔራሉ ሲገልጹ እንደነበሩት ሁሌም የህዝብ ልጅ ስለሆነ መከላከያ ሁሌም ለህዝብ ራሱን የሚሰዋ ስለሆነ ህይወቱን ለህዝብ አሳልፎ እየሰጠ ያለ ስለሆነ ከልማቱም ከጎናችሁ ነው። ስለዚህ ከጎን ቁሞ በአግባቡ መስራት ይገባል የሚለውን ለማምጣት የተነሱ አጠቃላይ ጥያቄዎችና ሀሳቦችን ስንመለከታቸው ይህ አካባቢ በተፈጥሮ የታደለ አካባቢ ብዙ የመልማት ጸጋ ያለው ከራሱ አልፎ ክልሉን መመገብ የሚችል አቅም ያለው ለኑሮ የተመቸ ህዝቡ በፍቅር የሚኖርበት ሌላውም አካባቢ የአማራ ህዝብ ሌላውም አካባቢ የኢትዮጵያ ህዝብ የአካባቢውን የሰው ፍቅር በተገቢው መንገድ አጣጥሞ ገና ያልጨረሰበት ሁልጊዜ በፍቅር የሚያያችሁ የሚፈልጋችሁ ሰው ብዙ እንደሆነ ልትገነዘቡ ይገባል። ለዚህ ደግሞ ውብ ባህላችሁ የራያዎች ውብ ባህል የአማራ አንዱ ባህል ሆኖና መገለጫ ሆኖ የሌሎች ኢትዮጵያውያኖችም ውብ ባህል መገለጫ ሆኖ እያገለገለ የውብ ባህል ባለቤት ነው። አካባቢ የአማራን አንድነት የማይፈልጉ የኢትዮጵያን እድገት የማይፈልጉ የኢትዮጵያን ብልጽግና የማይፈልጉ ኃይሎች የዘሩት ዘር ለምን ራያ ምድር ላይ ይለቀማል፣ ለምን ራያ ምድር ላይ አድርጎ ተኮትኩቶ እንዲያፈራ ይደረጋል የሚለው እንድትገነዘቡ ፈልጋል። ለምን ለህዝቡ እያሰቃየ ይኖራል የሚለውን በአግባቡ መመልከት ያስፈልጋል። ይሄ የተከሰተ ችግር በርካታ ሰብአዊ ቀውስ አስከትሏል። ቆቦ ከተማ ላይ በርካታ እናቶች ጥቁር እንዲለብሱ አድርጓል፣ እንዲያዝኑ አድርጓል። አሁንም እያዘኑ እንዲቀጥሉ አድርጓል። በርካታ አባቶች እንዲያዝኑ አድርጓል፣ እያዘኑ እንዲቀጥሉ አድርጓል። እዚያው ቆቦ ምድር እዚያው ከተማ ላይ ይሄ የተፈጸመው በሌላ በውጭ ወራሪ ኃይል አይደለም። የውጭ ወራሪ ኃይል ሀሳቡን ነው ሊያስተጋባው። ያን ሀሳብ የተሸከመ እዚያው ቆቦ ተኮትኩቶ ያደገ የቆቦና ጦቷን እያጠባ እያሳደገችው ባንዳ ጦቷን እየጠባች ያሳደገችውን እናት ነው እያስለቀሰ ያለው። ይሄን ለምን ባለፉት 3 ዓመታት እያደረሰብን ያለው ስቃይ ለምን አያስተምረንም የሚለው እንድትመለከቱ ፈልጋለሁ። የዚህ ሀሳብ መነሻ ጽንፈኝነት ነው። ጽንፈኝነት የሚፈታው ችግር የለውም። የሚያለማው ሀሳብ የሚለውጠው አካባቢም የለም። የደረሰው ጉዳት ብዙ ስቃይ እያስተናገደ ያለ ነው። ኢኮኖሚያዊ ቀውስ እያስተናገደ ያለ ነው። ለዚህ አካባቢ
ባህላዊ እሴቶቹንም ጭምር የራያ ህዝብ ቅድም መግቢያ ላይ እንዳልኩት ውብ ባህል ባለቤት ነው። እነዚህን ውብ ባህሎች ጭምር እንዲደበዝዙ እያደረገ ባህላዊ እሴቶቹ እንዲበጣጠሱ እያደረገ ያለ ጽንፈኛ ነው። ለዚያውም ቆቦ ምድር ተወልዶ ቆቦ ያደገ፣ ራያ ተወልዶ ራያ ያደገ፣ ራያን ወደኋላ እንዲመለስ አቅዶ እየሰራ ያለ ጽንፈኛ፣ ያጎረሱትን እጆች እየቆረጠ ያለ ጽንፈኛ፣ ተንከባክበው ያሳደጉትን አባቶች አንገት እያስደፋ ያለ፣ እያሰቃየ ያለ፣ ገንዘብ እየዘረፈ ያለ ጽንፈኛ። ይሄ ሁኔታ እስከ መቼ ነው የሚቀጥለው? አብዛኛዎቻችሁ ተገንዝባችኋል። ይህ አይጠቅምም እያላችሁ ነው። እውነት ነው፣ አይጠቅምም። ማንንም የሚጠቅም አይደለም። አካባቢን የማይጠቅመው ወደኋላ ያስቀር ካልሆነ በስተቀር ይህን ሁኔታ በተገቢው መንገድ ማጤን መገንዘብና ለዚህ ለመፍትሄው ድርሻን መወጣት አንድ ወጣት ሲናገር እንደነበረው ራስን መመልከት ከራስ መጀመር በጣም ያስፈልጋል። ይሄ ሁኔታ እንዳይመጣ መንግስት ብዙ ጥረቶችን አድርጓል። ተደጋጋሚ የሰላም ውይይቶችን አድርጓል። ተደጋጋሚ የሰላም ጥሪዎችን አድርጓል። ድርድርም አድርጓል። የመንግስት እጆች ለሰላም የተዘረጉ ናቸው። ለህዝብ ሰላም ሲባል፣ ለአካባቢ ሰላም ሲባል፣ ለአብሮነት ሲባል፣ ለዘላቂ ሰላምና ልማት ሲባል የመንግስት የሰላም በሮች አሁንም ክፍት ናቸው። እነዚህን የሰላም በሮች መጠቀም ያልፈለገ ለሰላም እጁን የማይዘረጋ ቅንጭላቱ በተንኮል ብቻ የተሞላ በጽንፈኝነት የታጨቀ ኃይል የህዝብ ስቃይ እንዲራዘም ግጭት የገቢ ምንጭ አድርጎ የተጠቀመ ኃይል ግን ይህን መስማት አልፈለገም። ለህዝብ ሰላም ደንታም የለውም። ለህዝብ ሰላም ጆሮውንም ልቡንም መስጠት አልፈለገም። ይሄ ሁኔታ እንዲቆም መታገል፣ በጋራ ድርሻን መወጣት ያስፈልጋል። ካልሆነ ከዚህ በላይ ችግር ነው እያስተናገድን የምንሄደው፣ እየቀጠልን የምንሄደው። ይህን ታሳቢ ያደረገ እንቅስቃሴ ልናደርግ ይገባል የሚል ሀሳብ አለኝ። ስለዚህ የችግሩን አሳሳቢነት ከልብ፣ የችግሩ መነሻ ከልብ፣ ችግሩ እያደረሰ ያለውን ጉዳት ከልብ ልትገነዘቡ ይገባል። የጥፋትን ተልዕኮ ከልብ ልትገነዘቡ ይገባል። ጠላቶቻችን በእኛ ድክመት ላይ ተንተርሰው እኛን በውስጣችን ለመበተን ያለ የሌለ አቅማቸውን ተጠቅመው ሴራቸውን በእኛው ልጆች አማካኝነት እኛው ህዝብ ላይ ስቃይ እያሳረፉ ነው የሚገኙት። ይሄ የጠላት ሴራ መበጠስ አለበት። ይሄ የጠላት አጀንዳ መበጠስ አለበት። ይሄ የጠላት አጀንዳ የሚበቅልበት መሬት እንዳይኖር ልንሰራ ይገባል። ይሄን የሚቀበል ቅንጭላት እንዳይኖር ልንሰራ ይገባል። አሁን ስለ ጠላት ሴራ ለእናንተ ማስረዳት ምናልባት ለቀባሪ ማርዳት ነው የሚሆነው። እዚሁ በ15 ኪሎ ሜትር ውስጥ በየቀኑ ምን እንደሚዘሩ፣ በየቀኑ ምን አጀንዳ እንደሚልኩ እዚህ ውስጥ ያሉ ተላላኪዎች የእነሱን ሀሳብ ተቀብለው ምን ያህል ህዝብ ዋጋ እያስከፈሉ እንደሆኑ ለእናንተ መናገር ለቀባሪ ማርዳት። ይህ መነሻው ከጠላት ነው። ከመቼ ወዲህ ነው ረበሞቴ እነ ምሬ ከህዋት ጋር አብረው እና አበበ ፈንታው እና አባዝመራ እነ በለጠ ሸጋው ከህዋት ጋር አብረው እዚህ እያጠባ ያሳደጋቸውን ጡት እያሳደገቻቸው ያለው እናት የሚያስለቅሱ? ይሄ ከየት የመጣ ነው? የራያ ህዝብ ሴት ነው እንዴ? የመዛርድ የዘወልድ ባህላዊ የሽምግልና ዳኝነት ስርዓቶች ስምምነትን ነው የሚፈቅዱት፣ ድርድርን ነው የሚፈቅዱት፣ ግልግልን ነው የሚፈቅዱት፣ እርቅን ነው የሚፈቅዱት። ዘወልድን ሲነሳ ስምምነት እንዴት የራሱ አሰራር አለ። ዘወልድ ሲነሳ ድርድሩ እንዴት ነው የራሱ አሰራር አለ። ዘወልድ ሲነሳ ግልግሉ እንዴት ነው የሚዳኘው የራሱ አሰራር ጥበብ አለ። እርቁ እንዴት ነው የሚፈጸመው የራሱ አሰራር ጥበብ አለ። ዘወልዶች ይህን የምትመሩ ትልልቅ አባቶች አላችሁ። ይህን ጥበብ በእናንተ ዘመን በእኛ ዘመን ችግር እንዲፈታ የበለጠ አብቦ የበለጠ በልጽጎ ለትውልድ እንዲተላለፍ እናደርገው እንጂ ይሄ ጥበብ እንዲጠፋ ይሄ ጥበብ እንዲደበቅ አናደርገው። ኑር ነጋሪ አባቶች ዘወልዶች ሲሳሳቱ ወረ ይሄማ ትክክል አይደለም ብላችሁ የምትመክሩ ኑር ነጋሪ አባቶች የት ገባችሁ? ዘወልድ አካሄዱን ከተሳሳተ ኑር ነጋሪ አባት አለው ራያ፣ ይሄ ጥበብ አለው። ኑር ነጋሪዎች ደግሞ ኧረ ይሄማ እንዲህ አይደለም እያሉ ከጎኑ ነው የሚመክሩ ናቸው። እነዚህ አባቶች የሉም እንዲህ አሁን ራያ ላይ። ስለዚህ ዘወልዶችም መዛርዶችም ኑር ነጋሪ አባቶችም የሀገር ሽማግሌዎችም በሁሉም እምነት ያላችሁ ትልቅ ጥበብ ያላችሁ ሰዎች ስለሆናችሁ ይህን ጥበባችሁን በአግባቡ ተጠቅማችሁ ህዝባችሁን ሰላም እንድታረጉ ለሀገራችሁ ሰላም ድርሻችሁ እንድትወጡ የድርሻችሁን እንድትወጡ ይህን ጥበብ እንድታበለጽጉና እንድትጠቀሙበት
አደራላችሁ ፈልጋለሁ። የራያ ህዝብ እንግልት፣ የአማራ ህዝብ እንግልት፣ የኢትዮጵያ ህዝብ ስቃይ ሊበቃ ይገባል። ኢትዮጵያ ታላላቅ የልማት ፕሮጀክቶችን እያለማችና እያጠናቀቀች ከተሞቿን ለነዋሪዎቿ ምቹ እያደረገች ነው። የቱሪዝም መዳረሻዎችን በስፋት በማልማት እየተሰሩ ያሉ ስራዎች ፓርቲና መንግስት ለለውጥ እየተጋ መሆኑን ማሳያ ናቸው ሲሉ የገለጹት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ መንግስት በችግርም ውስጥ ሆኖ የልማት ስራዎችን እያከናወነ ነው ብለዋል። ሰላምን ማምጣት ደግሞ የበለጠ ተጠቃሚ ያደርጋል ነው ያሉት። በአንድም በሌላም በልማትና በኢኮኖሚ የሀገር እያደገ እየበለጸገ ያለበት ሁኔታ ነው ያለው። ግን በችግር ታጥሮ የችግር ተጽዕኖ ኑሮበት የግጭት ተጽዕኖ ኑሮበት ግን ያን ሁሉ ተቋቁሞ አሁንም እድገት አለ፣ ለውጥ አለ፣ ብልጽግና አለ። ይሄ እኔ ብቻ አይደለም የሚቀርቡ ሙያተኞች የሚቀርቡ አካላት መመዘን የሚችሉ አካላት የሚናገሩት የሚመሰክሩት ሁኔታ ነው ያለው። ትልልቅ ትምህርት ቤቶች እየተገነቡ ነው፣ ሆስፒታሎች እየተገነቡ ነው፣ ብዙ ተቋማት እየተገነቡ ነው እና ለውጥ አለ። በጦርነት ውስጥ ሆነን እኮ አንዳንድ ልማቶችም እዚህ አካባቢ እንዳሉ አውቃለሁ። እኔ መረጃ አለኝ። ከመልሶ ማቋቋም ጋር ተያይዞ ሰሜን ወሎ ብዙ ፕሮጀክቶች ናቸው ያሉት። ራያ ቆቦ ከ1 ቢሊዮን በላይ በጀት ሽፋን ያላቸው ፕሮጀክቶች ናቸው እየተሰሩ ያሉት በትምህርት በጤና እና በሌሎች ፕሮጀክቶች ማለት ነው። እና ችግር ውስጥ ሆነንም ለውጥ እያመጣን ነው የሚለውን ነገር እንድትወስዱ እንፈልጋለን። ይህንን ብዬ ዋናው ነገር ይህንን ሀገር ሰላም እናድርግ፣ ይህን ክልል ሰላም እናድርግ። በተለይ ደግሞ የዚህ አካባቢ ብዙ ትርጉም አለው ስትሉ ትላቸዋል። ወንድሞችም ተናግረውታል። ለምንድን ነው ይሄን ሰላም ማንፈታው የሚለውን ራሳችሁን ብትጠይቁ ነው ጥሩ የሚሆነው። ለምንድን ነው ተነጋግረናል። ትልልቅ አባቶች ባሉበት፣ ትልልቅ የሃይማኖት አባቶች ባሉበት፣ ትልልቅ የሀገር ሽማግሌዎች ባሉበት፣ የተማረ ሰው ባለበት፣ የሚያውቅ አካባቢውን የሚረዳ አካል ባለበት ለምንድን ነው ይሄ ችግር የሚፈጠረው የሚለውን ራሳችሁን ብትጠይቁ ጥሩ። ስለዚህ ክልሉ በሁለት መልኩ ነው ይሄን ችግር መፍታት የሚፈልገው። አንዱ እናንተ አንዳንዶቻችሁ እየካዳችሁ ነው እንጂ እንደ ሀገርም እንደ ክልልም የሰላም ጥሪ እኮ ተደርጓል። እሱን ተከትሎ እኮ ብዙ መፍትሄ አግኝተንበታል። የገቡ ልጆች እኮ አሉ በሺዎች የሚቆጠሩ ህዝብና መንግስትን ይቅር እያሉ የገቡ የታረቁ አሉ። አሁን የህዝብ አካል የመንግስት አካል የሆኑ አሉ። ይህን ታውቃላችሁ። መንግስት ከዚህ ውጭ ምን ያድርግ? በተደጋጋሚ ጥሪ ማድረግ ብቻም ሳይሆን ጠርቶ ተስማምቶ ተደራድሮ እሱን ተከትሎ የገቡ ልጆች አሉ። በሩ ክፍት ነው። ይህን ተከትሎ ይግቡ። ለዚህ ደግሞ ትልልቁ ሰዎች ሚና ስላላቸው እየመከራችሁ እየዘከራችሁ እየተቆጣችሁ አምጡ። የምትጎዱት እናንተ ናችሁ። በሌላ በኩል ደግሞ በየአካባቢ ያለውን የጸጥታ መዋቅር ህግ ከማስከበር አኳያ አቅም እንዲኖረው አድማ መከላከልም ካለ እገዙ፣ ሚኒሻም ካለ እገዙ። በተለይ ደግሞ መከላከያ ሰራዊቱን እገዙ፣ ህግ ይከበር። ይሄ ሆኖ ቢሆን ኑሮ አንዳንዱ የምታነሱት ጥያቄ አይነሳም ነበር። ስለዚህ በእነዚህ በሁለት ስልቶች እዚህ አካባቢ የወጣ ጽንፈኛ ኃይል የመንግስትና የህዝብ አካል እንዲሆን ከፈለጋችሁ ቁልፉ ከእጃችሁ ነው። በቃ ይህን አምናችሁ መቀበል አለባችሁ። የዚህ ጽንፈኛ ኃይል እድሜ የተራዘመው ችግር ያለባቸው ሰዎች ብዙ ስላሉ ነው። መንግስት ሰራተኛ ውስጥ አሉ፣ ንግዱ ማህበረሰብ ውስጥ አሉ፣ ነዋሪው ውስጥ አሉ፣ ወጣቱ መዋቅር ውስጥ አሉ። የምናራዝመው እኛ ነን፣ እድሜ የምንሰጣቸው እኛ ነን፣ እድል የምንሰጣቸው እኛ ነን። ለምንድን ነው የዛሬ ከ2 ዓመትና ከ3 ዓመት በፊት እናንተ ብቻ ሳትሆኑ በሁሉም አካባቢ ያለ ሰው ጫካ እንዲወጡ እኮ ያደረግን እኮ እኛ ነን። ያልተገባ ድጋፍ እያደረግን የማይሰጥ ሞራል እየሰጣችሁ፣ የማይሰጥ ሎጂስቲክ እየሰጣችሁ፣
መስሏችሁ እናንተ አማራ ተበደለ አላችሁ። አማራ ስለተበደለ ታገልልን አላችሁ። እሱ ጫካ ወጥቶ ግን እናንተ ነው እየታገላችሁ ያለ። ትምህርት ቤት እንዳሰሩ፣ ጤና ተቋም እንዳሰሩ፣ መስኖ እንዳይወጣ፣ መንገድ እንዳይሰራ፣ ተማሪዎች እንዳይማሩ፣ እናንተ እንደፈለጋችሁ መከራና ደስታ እንዳታሳልፉ፣ ህፃናት እንዳይማሩ፣ እናንተ አፋችሁ ታሽጎ ነፃነት እንዳይኖራችሁ፣ የመናገር መብት የመስራት መብት ተነፍጎ ይህ ሁሉ ያመጣው ጫካ የወጣ የአማራ ክልል ጥላት ነው። የአማራ ክልል ህዝብ ጥላት ነው። ወንድሜ ተናግሮታል። ቆርቆሮት ተሰምቶት ይቅርታ ብሎ የገባ ልክ ነው። ልጆቻችን ናቸው፣ ወንድሞቻችን ናቸው። ይሄን ሁሉ ጊዜ እያስተናገዳችሁ ከሄዳችሁ ስቃያችሁ ይበዛል። ይሄን እንድትይዙልኝ ይፈልጋሉ። ካሜራ ይበቃኛል። እዚህ ፈተናዎችና ችግሮች ተፈጥረው መሰናክሎች ቢበዙም ህዝብና መንግስት ተባብረውና ተቀናጅተው በሚሰሩት ስራ ሀገራት የደረሱበት የልማትና የብልጽግና ጉዞ መሳካቱ አይቀርም ያሉት አቶ ይርጋ ለዚህ መትጋት ከሁሉም ይጠበቃል ብለዋል። ገና